ሰላም ሰላም ውድ ቤተሰቦች እንዴት አላችሁ? ሰላም አላችሁ? ሁሉ ሰላም ከኔ ጋር ይመስገን ሁሉ ሰላም ነው። ውድ ቤተሰቦቻችን እንኳን ወደዚህ ቻናል በደህና በሰላም መጣችሁ። ውድ ቤተሰቦቼ ሰላም ይብዛላችሁ። እንግዲህ ዛሬ እጄ የመጣሁት እንግዲህ ሩታ እና ስለ አብርሽ ነገር ወይም አብርሽ ታሪክ ነው ማለት ነው። ወደ ቤተሰቦቼ እንግዲህ አብርሽ እንግዲህ ሰሞኑ ተሞሽሯል። ከማን ጋር? ከሄርሜላ ጋር ማለት ነው። እንግዲህ አቦ ይመቸው። እሺ ውድ ተመልካቾቻችን ማለት የፈለኩት እነዚህ ነገሮች እንዴት ማለት ቀልድ ነው እውነት ነው ወይስ እንዴት ነው? ማለት ከፍሩታ ጋር የነበረው ከዚህ በፊት ከፍሩታና ከአብርሽ ጋር ያለው አንድነት ወይም ህብረት በጣም ደስ የሚልና በጣም አሪፍ ጊዜዎች ነበሩ። በጣም ደስ የሚል ነገር ነው የሚሰሩት። አሁንስ ወዴት እየሄደ ነው አብርሽ? እንዴትስ እየሆነ ነው? ሩታስ እንዴት ነው የምትሆናት? ያ ማለት ልጅ ወልዳለች። እንግዲህ እንዴት ነው ያ ማለት አብርሽ እንግዲህ ሰሞኑ እንግዲህ ከሄርሜላ ጋር ድብልብልቅ አድርጌ እንግዲህ ሰርግን መታችሁ ምናምን እያለ ነበር እና እንግዲህ ከሄርሜላ ጋር እውነቱ ሆኖ ይቀጥላል ወይስ እንዴት ነው ሁኔታው ማለት ፈልጌ ነው። ወደ ተመልካቾቻችን ይሄ ውሸት ነገር ነገ መጥፎ ነው ለነገው ማለት ነው። ያ ማለት እውነት ከሆነ ደግሞ በጣም ያሳዝናል። ለምን እንዴት ብላችሁ ብትጠይቁኝ ሩታ እንግዲህ መጀመሪያ የዛሬ አመት ነው እንግዲህ ሩታ ያገባችው። እንግዲህ በአመቱ እንግዲህ ወንድ ልጅ እንግዲህ ፍሬ እግዚአብሔር ለሷ ሰጥተዋል እና አሁን ደግሞ መካከላቸው የተፈጠረው ነገር ስናይ በጣም ይደብራል። ያ ማለት ወደ ተመልካቾች ይደብራል የምር። ያ ማለት ሰው እንዴት ሰው እንደዚህ ይሆናል ማለቴ ትዳር እንደ ልብስ አይደለም የሚቀያየረው። ትዳር ክቡር ነው። ትዳር ለሰው ልጅ አስፈላጊ ነው። ትዳር ደግሞ ክቡር ነው። እንዴት የዛሬ 2 ቀን ነው እንግዲህ ተሞሽራለሁ እያለ እንግዲህ እሱ ከሄርሜላ ጋር እንግዲህ ብቅ እያለ ነበረ እና ሩታ ደግሞ ዛሬ ደግሞ ልጄን ይዤ ወደ ውጭ ሀገር እሄዳለሁ ብላ እንግዲህ ከቤተሰቦቿ ጋር ለእህቷም እያካፈለች ነበር። እሱ ደግሞ 2 ቀን ሆኗል እንግዲህ ከሄርሜላ ጋር እንግዲህ ተሞሽሮ እንግዲህ ሄርሜላም እንግዲህ በፈገግታ እንግዲህ እኔ እንጃ ብቻው ውድ ተመልካቾችህ ውድ ቤተሰቦችህ ይሄማ እኔ እንጃ የልጅ አባት ሆኖ ሩታ ለሱ ልጅነቷን ሰጥታ እንዴት እና እኔ ማለት የፈለኩት አብርሽ ተሞሸርኩ ወይም በቃ የሆነ አለ አይደለ እንደዚህ ማለት ይደብራል። የምር ይደብራል። ያ ማለቴ
መቼም ቢሆን የመጀመሪያው ለሱ ማለት ልጅ በቃ ፍሬው አፈራች ማለት ነው። ይሄ ደግሞ ፍሬው ደግሞ ከእግዚአብሔር ዘንድ ነው እና ትዳር እኮ ክቡር ነው ማለት እነዚህ ድራማ በድራማ እየሰሩ ከሆነ መጥፎ ነው። ለምን ነገ ልጆቻቸው የእነሱ ድራማ ካዩ ምን ይላሉ? የምር ይደብራል፣ በጣም ይደብራል ከምለው በላይ ማለት ነው። እንግዲህ ከሄርሜላ ጋር ድራማ እንግዲህ ከጀመሩ ቆይቷል ማለቴ ቢያንስ አንድ ስንት ወር ይሆናል መሰላችሁ? እንግዲህ ሩታ ወደ ቤተሰቦቿ መታ እንግዲህ እዛው ሆና እንግዲህ ሩታ ከወለደች እንግዲህ አንድ ወሯ ነው። በአንድ ወሯ ውስጥ እንደዚህ ደግሞ ተሞሽሬያለሁ እና ውድ ቤተሰቦቻችን እራት ነው ብሎ የዛሬ 3 ሳምንት ነው መሰለኝ እራት ነው ብሎ እንግዲህ እንትን አድርጎ ነበር እና አሁን ደግሞ ተሞሽሬያለሁ ይላል። ወይ ጉድ ወይ ጉድ! እና ይሄን ማለት ቀልድ ከሆነ ጥሩ ነው ብዬ አስባለሁ። ለምን ትዳር ውስጥ እንደዚህ እንትን መሆን በጣም ይደብራል። በጣም ማለት ነው በጣም ይደብራል እና ይደብራል። እርግጠኛ ነኝ ድራማ ነው ብዬ አስባለሁ። ለምን እንዴት ብላችሁ ብታስቡ እሱም በራሱ በኩል በጣም ጥሩ አባት አለው እና ማለት ልጆች እንትን ያደርጋል። በጣም አሪፍ አባትየው ነው ያለው። ወንድምየውም በጣም ጥሩ ወንድም እንግዲህ አለው እና ግን አሁን እኔ እንጃ ብቻ በጣም ከባድ ነው። ሰው ትዳር እንደዚህ መጫወት ልክ መቀለድ እንግዲህ የኢትዮጵያ ዩቲዩበሮች ሁሉም እንግዲህ ምን እንደያደረጉ ግራ ይገባናል። የዛሬ 11 ቀን ነው መሰለኝ ሩታ እንግዲህ በቃ እሱ ጋር ሄዳ ልዘፈንለት ብላ ይቅርታ ጠይቃ በቃ እንትን አድርጋ ነው እንግዲህ የተመለሰችዋ። እሱ ደግሞ ዛሬ ከሄርሜላ ጋር ተሞሽሬያለሁ ይላል እንግዲህ። እሺ አቦ ይመቸው እና ውድ ቤተሰቦቻችን አመሰግናለሁ ስለነበረን ቆይታ። ፈጣሪ ሰላም ያደርግልን፣ ሀገራችን ይጠብቀን። ከልብ አመሰግናለሁ። እንግዲህ ያ የድሮ ፍቅራቸው የት ሄደ ለማለት ነው ይሄ ቪዲዮ የሰራሁት። ይቺ ውብ የሆነው ቆንጅዬ ሩታ እንግዲህ ቲቶ ከሄርሜላ ጋር በቃ መኖር አለብኝ ይላል እንግዲህ። ወይ ዘንድሮ የማይመጣ ነገር የለውም። በተለይ የኢትዮጵያ ዩቲዩበሮች ጉድ ጉድ እየመጡ ስለሆነ እኛ ብቻውን እንግዲህ የእነሱ ቀልዳቸው በደንብ እንግዲህ እንትን ማድረግ ነው እንላቸዋለሁ። ውድ ቤተሰቦቼ አመሰግናለሁ። እንግዲህ መልካም ጊዜ መልካም ቆይታ ይሁንላችሁ እመኛለሁ። ላይክ እና ሰብ አትርሱት። ውድ ቤተሰቦቼ አመሰግናለሁ። ፈጣሪ ሀገራችን ጠብቀን ጤናና ሰላም ያብዛልን። የዛሬ እንግዲህ ይሄ ይመስላል። አመሰግናለሁ። በጣም ከልቤ ነው የማመሰግነው። ውድ ቤተሰቦቼ ሰላም ለሁላችን፣ ሰላም ለሀገራችን ይሁን። ማይክም እንግዲህ ባትሪ ዘግቷል መሃል ላይ ማለት ነው። እንግዲህ ቤተሰቦቻችን መልካም ጊዜ መልካም ቆይታ ይሁንላችሁ እመኛለሁ።
ቻው። አመሰግናለሁ። ላይክ ሰበት ትርሱት። በጣም ነው የማመሰግነው። ደህና ቆዩ። ቻው ቻው ቤተሰብ። በጣም ነው የማመሰግናችሁ። ላይክ አትርሱ።